ይቅርታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈረሰኛዋ ቲዩብ ቻናል ቤተሰቦቼ እንደምን ሰነበታችሁ? እንዴት ናችሁ? በያላችሁበት ያለ ሰላምና እዝነት ይብዛላችሁ እያልኩኝ ዛሬ እንግዲህ እኔ ፋፊ ፈረሰኛዋ ከችል እያለሁ ማለት ነው እና ውድ ቤተሰቦቼ ላይክ እና ሰብስክራይብ እያደረጋችሁ አበረታቱ። በነገራችን ላይ ሁሌ ቪዲዮ ስሰራ መጨረሻ ላይ ነው ላይክ እና ሰብስክራይብ አድርጉ ማለት እረሳለሁ ማለት ነው። ላስታውሳችሁ ብዬ ነው። እንግዲህ ያው የፈለገ ሰብስክራይብ ያደርጋል፣ የፈለገ ላይክ ያደርጋል ማለት ነው። ግን ዋጋ ስለማይከፈልበት ላይክ እና ሰብስክራይብ እያደረጋችሁ ብታበረታቱኝ እጅግ በጣም ደስ ይለኛል ማለት ነው እና ቅንነት ደግሞ ለራስ ነው። በቅንነት ላይክ አድርጉ፣ ሰብስክራይብ አድርጉ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት በተለይ የመዳም ቅመሞች ማለት ነው ሳውዲ ያላችሁ ታርጎ መላክ ለምትፈልጉ እንዲሁም ደግሞ ወደ ሀገር ያኔ ያለምንም ቀረጥ በሰላም እንዲደርስላችሁ የምትፈልጉ ዛሬ ልጠቁማችሁ ብዬ ነው። እኔ ልኬበት በሰላም እየደረሰልኝና እንደዚሁም ደግሞ ጓደኞች የላኩበት ጠሪቅ ነው ማመለከታችሁ። ብዙ ጊዜ በታርጎ ስንልክ ቀጥታ እዚህ ጉምሩክ ምናምን የሚባልበት ቦታ ላይ ኢትዮጵያ ላይ በጣም ችግር አለ፣ ግፊ አለ፣ እዛ ወረፋ መጠበቅ አለ፣ እቃው ተዛብቶ ይደርሳል፣ አንዳንዴም ደግሞ ይሰረቃል። በጣም አድካሚ ነው ቀረጡ ምናምን እንዳለ ሆኖ ማለት ነው እና ግን እኛ ሳኡዲዎች ማሻላ የምንልክበት መንገድ በጣም አሪፍ ነው። ብዙሃኖች ታውቃላችሁ፣ በባህር የሚላከው ማለት ነው። በፍጥነትም ነው የሚደርሰው፣ በሰላምም ነው የሚደርሰው። እናንተ ራሳችሁ እንደረተባችሁት ነው የሚደርሰው። ዋጋውም በቀላል ነው ማለት ነው እና በጣም ነው ደስ የሚለው። እኔ ባለፈው እንደ ቀልድ ድንገት ላኩኝ ማለት ነው። የላኳቸው እቃዎች እኔ ራሴ እንዳደረኳቸው እንደረተብኳቸው እንዳስተካከልኳቸው ነው። ሳይጠፉ ሳይወድቁ ሳይቀነሱ በሰላም ደርሰውልኛል ማለት ነው። ደስ የሚለው ነገር ደግሞ ምንም አይነት ተቀባይ ሳያስፈልገው ሰፈራችሁ ድረስ ነው የሚያደርሱላችሁ፣ የምትፈልጉበት ቦታ ድረስ ማለት ነው እና ያ ነገሩ በጣም ደስ ይላል። ለምሳሌ ቤተሰብ መጥቶ የሆነ ቦታ ይቀበልላችሁ ምናምን በቃ ሰፈር ድረስ የኔ እንደዛ ነው የሆነልኝ ማለት ነው። እጅግ በጣም ነው ደስ ያለኝ። በነገራችን ላይ እኛ ደንበኞቻችን ናቸው። ከዚህ በፊትም ጓደኞቼ ይልከውበታል፣ በሰላም ደርሶላቸዋል። ከዛ ደግሞ እኔ ነኝ አሁን የላኩበት ማለት ነው። የኔም በሰላም ነው እየደረሰልኝ ማለት ነው። ብዙሃኖች እየላኩ ሳውዲ በተለይ መንገድ ላይ ጠፋብን ይላሉ፣ ተቀነሰብን ይላሉ፣ የሆነ ነገር ሆነ ይላሉ። ረጅም ጊዜ የሚፈጅባቸዋል። በአጭር ጊዜ ውስጥ ነው የኛ የሚደርሰው ማለት ነው፣ ወይም እየደረሰልን የኛ ማለት ነው። እና እስኪ ቁጥር እነግራችኋለሁ መላክ ለምትፈልጉ ስክሪን ላይም ኢንሻአላህ አስቀምጥላችኋለሁ፣ ኮሜንት ላይም አስቀምጥላችኋለሁ ማለት ነው። እቃችሁን በሰላም እንዲደርስላችሁ ማለት ነው። እኔ አልሐምዱሊላህ ብዙ እቃ እንኳ ባይኖር እኔ ቤት እቃ ምናምን እንደዚህ ከወጥ አላኩም። ያው ልኬ ስለማላቅ ዛሬ ከነገ ምናምን እያልኩ ዝም ብሎ አንዳንድ ጨርቃ ጨርቆች ምኖች ምናምን እንደዚህ ጠርቀም ብለውብኝ ነበርና ከዛ በቃ ጠቅልል አድርጌ ባለፈው ለኢድ እንዲደርስ አድርጌ ነው የላኩት። በነገራችን ለኢድ እንዲደርስ አድርጌ ላኩት። ለኢድ ደረሰ ማለት ነው። ለቤተሰብ አንዳንድ ስጦታዎች ምናምን ለኢድ አንዳንድ ነገሮች ምናምን አድርጌ ላኩት። በቃ በሰላም ነው የደረሰው። እኔ ያኔ ከጠበኩት በላይ ነው ያኔ ጊዜው ራሱ በአጭር ጊዜ ውስጥ የደረሰልኝ ማለት ነው። እና ተቀባይ ሳያስፈልግ ምን ሳያስፈልግ በቃ እናንተ ከዚህ ትልካላችሁ፣ እዚህ ቦታ ድረስልን ትላላችሁ፣ ቀጥታ ኢትዮጵያ ወስደው ሰፈራችሁ ነው የሚያደርሱት ማለት ነው። ለየትና ደስ የሚለው ነገር ይሄ ነው ማለት እስከዛሬ እኔ እንኳን አልሐምዱሊላህ ልኬ አላውቅም። ብዙ ልጆች ይልካሉ ሻንጣ፣ በርሜል፣ ሳጥን ምናምን የሚቀራቸው የለምና ሲልኩ ብዙ ጊዜ አዲስ አበባ ነው የሚልኩትና አዲስ አበባ እንደገና ከክፍለ ሀገር ቤተሰብ መጥቶ ያንን አስጭኖ ብዙ ዋጋ ከፍሎ ደክሞ ተሰቃይቶ ነው የሚወስዱት እና ያ በጣም ይጎዳል ማለት ምናልባት ከዚህ የምንልከው ዕቃ ራሱ እዛ ሄዶ ምንም ላይ ጠቅመም ይችላል፣ የሚጠቅምም ሊሆን ይችላል። ግን ምን ከፍለው ዋጋ ደግሞ ከዛ በላይ ነው። ከዚህ መላኪያ አለ፣ የተገዛበት ዋጋ አለ፣ እንደገና እዛ የቤተሰብ ጉልበትና ድካም አለ፣ ከዛ ማስጨኛና ማውረጃ አለ፣ በጣም ብዙ ማለት ነውና ይሄ ግን የባህሩ በጣም አሪፍ ነው ሀቂቃ። እኔ ከዚህ በኋላ እኔ ጓዝ መላክ አልፈልግም። ግን ብልክ እቃዎች ምናምኖች ምናልባት ከላኩኝ በባህር ነው መልከው ማለት ነው። በጣም በጥንቃቄ ነው የሚደርስላቸው። እኔ በነገራችን ላይ ደስ ብሎኛል በጣም ማለት ነው። በቃ በተለይ ደግሞ ለኢድ እንዲደርስ ተመኝቼ ነበር። ለቤተሰብ ለኢድ ደርሶላቸዋል ማለት ነው።
እንደገና ደግሞ እቃው ሳይፈታታ ነው የሚደርሰው። በሰላም ነው የሚደርሰው፣ ሳይቆሽሽ ሳይንገላታ። ያ ነገሩ በጣም ነው የሚያስደስተው ማለት ነው። እስኪ ቁጥር ልንገራችሁ ለማንኛቸው ማለት ነው። ሳውዲዎች በታማኝነት የሚያደርሱላችሁን ነው የምጠቁማቸው። እኔ ደላላሁኝ ምናምን ሳይሆን እኔ የላኩበት ጓደኞችም የተጠቀሙበት ሁላችንም የላክንበት ነው። ኦኬ 0558 48 0601 እደግማለሁ 0558 48 0601 ይሄ የአንደኛው ሲሆን ሌላም ቁጥር አለ። ሌላኛው ደግሞ 05 09 06 46 03 ይሄንን ልድገመው 05 09 06 46 03 በዚህ በዋትሳፕም በኢሞን በማንኛውም ቦታ የታርጓ አገልግሎት ወይም ደግሞ ቃለ መላክ ፈልገን ነው ብላችሁ ብታናግሯቸው እልል ብለው ያናግሯቸዋል ማለት ነው። በስነ ስርዓት ነው የሚያናግሯችሁ። ሀቂቃ ሁሉም ነገራቸው ደስ ይላል። መስተንግዷቸው በጥሩ ዋጋ ነው የሚልኩት። በዛ ላይ ደግሞ የፈለገ ዋጋ ከፍላችሁ በሰላም መድረሱ ደግሞ ሌላው ደስ የሚለው ትልቁ ነገር ነው ማለት ነው። እንደዚሁም ደግሞ ኢትዮጵያ ቤተሰብ ሳይንገላታ ያሉበት ቦታ ድረስ ራሳቸው መኪና ተከራይተው የራሳቸው ኪራይ ከፍለው ምናልባት ማስወረጃ የሚያወርድ ከሌለ ማውረጃ ልትከፍሉ ትችላላችሁ። ካልሆነ ግን እዛው ድረስ ያደርሳሉ ማለት ነውና ትጠቀሙበታላችሁ። አንዳንዴ እንደዚህ መልካም ነገርን ሼር ብናደርግ ብናጋራ መልካም ነው ብዬ አስባለሁ። ስለዚህ ላይክ እና ሰብስክራይብ የሚያደርጋችሁ አበረታቱኝ። እነዚህንም ጓዝ የሚልኩ ሰዎች ብትጠቀሙባቸው አሪፍ ነው። በየኢጃዛ ቤቱ እቃችሁ፣ ልብሳችሁ፣ የሆነ ነገራችሁ ለቤተሰብ ልከዋለሁ እያላችሁ ሚንገላታ ዝም ብሎ የሚበላሽባችሁ ካላችሁ መላክ ትችላላችሁ። ልካችሁ መገላገል። እኔ በነገራችን ላይ አሁን ላይ ማለት ነው ወይኔ እንዴት ደስ እንደሚል ማለት ነው። በጣም ሰላም ህይወት እየኖርኩ ነው። ምንም ነገር የለኝም። ምንም ነገር ከስራ ልብስ ውጭ የለኝም። የስራ ልብሴ ብቻ ነው ያለኝ ማለት ነው። ጥርግርግ አድርጌ ነው የላኩት። ምንም ነገር የለኝም። በቃ ባዶዬን ያለው የስራ ልብስ አለኝ ስራ ቦታዬ። ከዛ ውጭ የመዘነጫ ካልሲ፣ ጫማ ምናምን የለኝም። ጫማ እንደውም ጭራሽ የለኝም። አገር ራሱ ጫማ አላኩ ማለት ትችላለች። ጫማዎች ይበላሻሉ። በነገራችን ላይ እኔ ረጅም ጊዜ ገዛዝቼ ያስቀመጥኳቸው ጫማዎች ስለተበላሹብኝ ጫማ አልገዛም ብዬ ያልገዛውም ሀገርም አላኩ ማለት ነው። እና የማይበላሹ እንዲቀመጡላቸው የምትፈልጓቸው እቃዎች ገዝታችሁ መላክ ትችላላችሁ። እዚህ በየኢጃዛ ቤቱ እየተጋፋ እየተግማማ ሙቀት ከሚያበላሸው አቅራጣችሁን ጓዛችሁን ልካችሁ፣ በተለይ ደግሞ ቤተሰብ እንዲጠቀሙበት የምትፈልጉትን ልካችሁላቸው እናንተ ከሜዳችሁ በፊት ቢጠቀሙበት መልካም ነው ብዬ አስባለሁ ማለት ነው። እንደኔ በዛ ላይ ለእናንተ ራሱ ሸክም ይቀልላችኋል ማለት ነው። ያ ማለት ግን ያንን ከላካችሁ በኋላ ደግሞ ሱቅ ለሱቅ እየዞራችሁ ሌላ መጓፈፍ ምናምን አይጠበቅባችሁም። በቃ እንዴ ልካችኋል በቃ በነፃነት እንደፈለጋችሁ መሽከርከር። ቤት ቢሰበር ጓዝ ጠፋብኝ ብላችሁ አትጨነቁም። የሆነ ነገር ቢሆን በቃ እንደፈለጋችሁ ትሆናላችሁ ማለት ነው። የሆነ ነገር ቢሆን አያሰጋም። ብትያዙ ጓዜን ማን ይረትብልኛል ብላችሁ አትጨነቁም። በተለይ እንደኔ ረጅም ዓመት የኖራችሁ ጓዝ ምናምን አያስፈልግም። የምር በቃ የስራ ልብስና የተወሰነ ቅያሬ ካላችሁ በቃ በቂ ነው። ልብስ ምንም አያደርግም ሲጀምር ማለት ነው። ከዛ ውጭ ግን አገር ልካችሁ መገላገል ማለት ነው። መገላገል እኔ አልሐምዱሊላህ ዛሬ ነገ ስል ያላህ ቀን መጣ። አንድ ቀን ላኩኝ ማለት ነው። ተገላገልኩኝ፣ በሰላም ደረሰልኝ። በቃ በተለይ ለኢድ መድረሱ ደግሞ በቃ በጣም ደስ ብሎኛል። ቤተሰብ ደስ ብሏቸዋል። የሚፈልጉት ደርሶላቸዋል። እኔም ደግሞ ደስ ብሎኛል ማለት ነው። ስለዚህ ጓዛቸውን ላኩ እላቸዋለሁ። መላክ የምትፈልጉ በድጋሚ በመጨረሻ ቁጥሩ ልድገምላችሁ። እሺ የመጀመሪያው ቁጥር 0558 48 0601 ወይም ደግሞ 050906 46 03 ብላችሁ የታርጎ አገልግሎት ፈልገን ነው ብላችሁ በማናገር እቃችሁን ያሉበት ድረስ መጥተው በመውሰድ በሰላም ኢትዮጵያ ቤተሰብ ጋር ያደርሱላችኋል ማለት ነው። ስለዚህ ተጠቀሙበት ውድ እህቶች። በሰላም ነው የሚደርሰው። ታማኞች ናቸው፣ መልካም ሰዎች ናቸው፣ ያደርሱላችኋል ማለት ነው። እኔም ጓደኞቼም ደንበኞቻችን ናቸው። የዛሬ ከ2 ዓመት አካባቢ ጀምሮ እኛ ጓደኞቼ ምናምን እንደዚህ ተራ በተራ ስንልክ በእነሱ ነው የምንልከው። የሁላችንም እቃ በሰላም እና ቤተሰብ ድረስ ነው ቤታቸው ድረስ የሚያደርሱልን ማለት ነው። እና ይመቻችሁ ፋሚሊዎቼ። በሌላ ጊዜ እስከምንገናኝ ሰላም ይብዛላችሁ። ላይክ እና ሰብስክራይብ አድርጉኝ እሺ ፋሚሊዎች፣ አበረታቱኝ። ለምታበረታቱኝም ደግሞ እጅግ አድርጌ አመሰግናለሁኝ። ሰብስክራይብ እና ላይክ አድርጉ። በያላችሁ በሰላም ይብዛላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።